እግዚአብሔር አምላክ ለሰው ልጆች ካለው ፍቅር የተነሳ የጥል ግድግዳ ፈርሶ የሰላም ድልድይ ይገነባ ዘንድ እናታችን ቅድስት ድንግል ማርያምን የሰው ልጅ ሁሉ አማላጅና የጸጋ መገኛ አድርጎ ሰጥቶናል። ዛሬ ወደ እናንተ የምናቀርበው ይህ ድርሳነ ኪዳነ ምሕረት እመቤታችን ከልጇ ከወዳጇ ከአምላካችን ከኢየሱስ ክርስቶስ ዘንድ የተቀበለችው የማይታጠፍ የምሕረት ቃል ኪዳን የምናስብበት ነው። ይህ ድርሳን የታወከ ልብ የሚረጋበት፣ የተከዘ ሕሊና የሚታደስበት፣ በኃጢአት የራቀ ሰው ወደ እግዚአብሔር ምሕረት የሚቀርብበት ድንቅ የምሥራች። እናታችን ሆይ በቃል ኪዳንሽ ጥላ ስር እንድንጠለል በጸሎትሽ እርጅን እያልን ወደ ቃሉ እንገባለን። የዓለም ሁሉ መጠጊያ የቸርነቱ መገኛ በሆነችው በድንግል ማርያም አማላጅነት የምንማጸንበት ድርሳነ ኪዳነ ምሕረት እነሆ። ይህ ድርሳን የእግዚአብሔርን ርኅራኄና የድንግል ማርያምን እናታዊ ፍቅር በአንድነት የምንሰማበት ልዩ የጸሎት መጽሐፍ። ስምሽን የጠራ መታሰቢያሽን ያደረገ ተብሎ የተገቡት ቃል ኪዳኖች በእኛም ሕይወት ላይ ይፈጸሙ ዘንድ በተመስጦና ድምጥ ማርያምን በመረጣት በእግዚአብሔር አብ ስም በማኅፀኗ ባደረ በእግዚአብሔር ወልድ ስም ባጸናት በእግዚአብሔር መንፈስ ቅዱስ ስም የእመቤታችን የቃል ኪዳኗን መጽሐፍ እንጀምራለን። ከእርሱ ጋር በባለሟልነት ትኖር ዘንድ ያከበራት ያነገሳት፣ እርሷ በሕሊናዋም በሰውነቷም ድንግል ስትሆን ከዚህ ዓለም ወደ ሰማይ ያሳረጋት፣ በዚች አውደ ምሕረት የምንሰግድለት የማኅፀኗ ፍሬ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችን ለዘላለሙ ይቅር ይበለን። በዚች በበዓሏ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሕይወት እናት ድርሳን፣ የመድኃኒት እናት ድርሳን፣ የአሸናፊ እግዚአብሔር እናት ድርሳን፣ የአካላዊ ቃል እናት ድርሳን ይህ ነው። ይህችውም የሲኦል ማዕበል ሞገድ በተነሳ ጊዜ የማትነዋወጥ የሃይማኖት አምድ፣ የማትፈርስ የአድማስ ግድግዳ፣ አማኑኤልን የወለደችው እርሷ፣ የምሥራች ማደሪያ በመስቀል የታጀበች ምስጋናዋ የተወደደላት እርሷ፣ ቅዱሳንን ከሲኦል የሚሻገሩባት መርከብ እሷ ናት። የፋና መብራት እርሷ ናት። ይህች ድንግል በምን ምሳሌ ትመሰላለች? ዓመታት ሳይፈጠሩ ወራት ሳይቆጠሩ በልዑል እግዚአብሔር ሕሊና የነበረች የተዘጋጀች ምድር እርሷ ናት። ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት ፀሐይ የከለላት ሁለተኛ ሰማይ እርሷ ናት። መጀመሪያና መሠረት ይህች ናት። የአባታችን አዳም የድኅነት ተስፋ እርሷ ናት። የአቤል መዓዛ መሥዋዕት፣ የአባታችን የኖህ የእምነት ቃል ኪዳን መሸጋገሪያ መርከብ እርሷ ናት። የቅዱሳን ጥበብ የሲራክ መጽሐፍ፣ የኤልያስ የሰርክ መሥዋዕት፣ የባሮክ በለስ የሄኖክ ራእይ አምላክን የወለደች ድንግል ማርያም ይህች ናት። የኖህ ድኅነት 8ቱን ነፍሳት ከጥፋት ውኃ የሰወረች የሰማይ አምላክ የቃል ኪዳኑ ምልክት የምትሆን ብሩህ ቀስተ ደመና የተባለች ማርያም ይህች ናት። የሰማያዊ ክርስቶስ ማደሪያ ይህች ናት። አንዲት ስንኳን የማትሻር 10 ቃላት የተጻፉባት የሙሴ ጽላት ይህች ናት። የሮቤል ተክል፣ የይሳኮር የልደቱ ምልክት፣ የአሴር የእህል በረከት፣ የአስቴር ጸሎቷን የምታሳርግ ሆሊሆርኒስን ድል ለምትነሳ ለዮዲት ጥበብ የምትሆን ድንግል ማርያም ይህች ናት። የይሁዳ የምስፍናው ሀብት፣ የዛብሎን የሕሊናው ተስፋ፣ የሶስናን ልብ ከሐዘን የምታረጋጋ፣ የኢያቄምና የሐና ልጅ የዮሐንስ የአንደበቱ ክብር ሶልያና የተባለች ድንግል ማርያም ይህች ናት። የሴም የርስቱ ምድር ምስራቃዊት የኤዶም ገነት፣ ከነገደ ካም ኃጢአትን የምታስተሰሪ፣ የንፍታሌም ዘንባባ፣ የብንያም የሰርክ ምግብ፣ እስራኤልን ከመከራ ያወጣች፣ የለመለመ መናን በመመገብ የሚጣፍጥ ውሃን በማጠጣት በምድረ በዳ የጠበቀቻቸው፣
በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት። የሌዊና የስምዖን ሀብተ ቅባታቸው፣ የአሮን ጽናጽንና የካህናት ልብሱ ይህች ናት። እነዚህም በወርቅ የተለበጡ ለማየት ያማሩ፣ አክሊል፣ የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ፣ የሳራ መኖሪያ ድንኳን፣ የሌዋውያን መጠለያ ድንኳን፣ ሲሳራን ያስገደለች የዲቦራ ምስጋና፣ በዳርቻዋ የምትቀመጥ የውሃ መንቀል፣ ዕዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠጊያው፣ የኢያሱ የምስክርነቱ ሐውልት፣ የሳሙኤል የቅብአ መንግሥቱ ሙዳይ፣ በደብተራ ሙሴ አብባ ያፈራች በኩረ ሎሚ፣ ሥልጣነ ክህነት ሰማያዊ መሥዋዕትን ያስገኘች፣ ምድራዊ እንቦሳ በግፍ የሞተ የናቡቴ ተክል ማርያም ይህች ናት። ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋች በር አምሳል ያያት፣ ሐጌ በተዘጋች ቤት አምሳል ያያት፣ ዘካርያስ በመቅረዝ ፋና አምሳል ያያት፣ የጦቢት የዐይኖቹ ብርሃን ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ ኢሳይያስ በተጠማች ምድር የመሰላት ያበበች በትር፣ ሚልክያስ በአዳራሽ ዳንኤል በቤተ መቅደስ የመሰላት የሕዝቅያስ የዕድሜው ጭማሪ፣ አምዶቿ የደጋ ዛፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር ዙፋኑ የሐር መጨጊያው የወርቅ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሠራች፣ በውስጧም 7ቱ ምሰሷን አቆመች እንዳለ የምሕረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። ዕዝራ ጥበብ ከአብ ተገኘች ተብሎ እንደተናገረ ከነገሥታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ቤት ማርያም እንኋት። 7 ምሰሶች የተባሉ አባቶቿም አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳ፣ ሌዊ፣ ዳዊት፣ ሰለሞን ናቸው። ፍሬን የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እንኋት። የጸሎት ማሳረጊያ ማዕጠንት፣ የሽቶ ቦታ ገነት፣ የህብስተ መና መሶብ፣ ከኀጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የህዳጌ በቀል እናት የምትሆን ይህችን ድንግል በክብር በባለሟልነት ከፍጥረት ሁሉ የሚተካከላት የለም። ምስጋናዋን ገናናነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለንና ድንቅ። ነገር ግን ልጄ የማኅፀኔ በኩር ከልዑል ዙፋንህ ወርደ በአባት ፈቃድ በራስህና በመንፈስ ቅዱስ ፈቃድ ወደ እኔ የመጣህ ልጄ አስብ ብላ በለመነችው ጊዜ ከልጇ ወዳጇ የተቀበለችውን የቃል ኪዳኗን ዜና እንናገራለን። አሁንም በመልአኩ ቅዱስ ገብርኤል ብስራት አንተን በጸነሰው ጊዜ ከዘመዶቼ የደረሱብኝን ስድብ ተግዳሮት አስብ። ከማን ጸነስሽ እያሉ እየተዘባበቱ የስድብ ቃልን ተናገሩኝ። በመንፈስ ቅዱስ እንደ ጸነስኩኝ ብነግራቸውም የምነግራቸውን ቃል አልሰሙኝም፣ አላመኑኝም። ማየ ዘለፋን አጠጡኝ እንጂ። ልጅ ሆይ 9 ወር ከ5 ቀን በማኅፀኔ የተሸከምኩህን አስብ። የፈረሶች መግሪያ በምትሆን በቤተልሔም በወለድኩ ጊዜ ያገኙኝን ችግሮች፣ የሌሊት ቁር የቀን ሐሩር አስብ። ከወለድኩ በኋላ የምጠለልበት ቤት ስላጣው ቅጠል አልብሼ በከብቶች ፊት ያስተኛውክን አስብ። ልጅ ሆይ ዮሴፍ እነሆ ሄሮድስ ሕፃኑን ሊገድለው ይፈልገዋል ብሎ በነገረ ጊዜ ከእናት አባት ርስት ወጥቼ ወደ ባዕድ ሀገር መሰደዴን አስብ። በኩር ልጄን ከሚገድሉት ይልቅ እኔን አስቀድሞ ይረዱኝ ብዬ ለዮሴፍ የነገርኩትን አስብ። ልጅ ሆይ ከሀገር ወደ ሀገር ከበረሃ ወደ በረሃ
ከተራራ ወደ ተራራ እያሸሸው የደከምኩትን ድካም ያገኘኝን መከራ አስብ። በጎዳና ስንሄድ ወንበዴዎች ባገኙን ጊዜ እነርሱን አይቼ የምገባበት ቦታ አጥቼ መጨከኔን አስብ። ልጅ ሆይ የዮሴፍ ልጅ ኢዮሳ እነሆ የንጉሥ ሄሮድስ ጭፍራ ከዚህ ደረሱ ብሎ በነገረ ጊዜ ይህንን ነገር ሰምቼ ልቤ የደነገጠውን ድንጋጤ፣ አንጀቴ ያዘነውን ሐዘን አስብ። ልጅ ሆይ ስለ አንተ የተቀበልኩትን ረሃብና ጥም፣ ችግርና ሐዘን፣ መከራና ግፍን አስብ። ልጅ ሆይ አንተን በድንግልና ወልጄ በጡቶቼ ያሳደግኩህን አስብ። ልጅ ሆይ አንተን የዳሰሱ ጣቶቼን የተሸከሙ ክንዶቼን አስብ። ልጅ ሆይ አንተን የሳሙ ከንፈሮቼን በፊትህ ላይ እንባ ያፈሰሱ ዓይኖቼን አስብ። ልጅ ሆይ አንተን ያቀፉ ጭኖቼን ከአንተ ጋር የተመላለሱ እግሮቼን አስብ። ልጅ ሆይ አንተን ያዘለ ጫንቃዬን የተሸከሙህን ጎድኖቼን አስብ። ልጅ ሆይ በመስቀል ተሰቅለ በሞትህ ጊዜ ያለቀስኩትን ለቅሶዬን እንባዬን አስብ። ልጅ ሆይ ስላንተ የደረሰብኝን ሁሉ አስብ። አሁንም በመማፀን ስሜን ለሚጠሩ በመታመን መታሰቢያዬን ለሚያደርጉ ኃጥአን ዋጋቸውን ትሰጣቸው ዘንድ እለምንሃለሁ። ጌታችን ኢየሱስ ክርስቶስም እናቱ ድንግል ማርያምን ለዓለም ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባት ያስቦታል። ይህች ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባቴ አስቀድሞ አስቦታል። ይህች ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት፣ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትን ይቅርታን ለሁሉ የምትለምኚ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሆንልህ ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደረው። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባሕሬ መለኮቴ ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ የምቀመጥ የሰማይና የምድር ንጉሥ ሆን በወለድሽ ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለለው። እናቴ ሆይ እኔ ቅድመ ዓለም የነበረው ፍጥረቱን ሁሉ የምመግብ ስሆን ከጡቶችሽ ወተት ባጣው ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሻት ጊዜ ኮቴባ ከእጅሽ ነጥቃ እኔን በምድር ላይ ብትጥለኝ የታገስኩትን መታገስ አላየሽምን? እናቴ ሆይ በክፉዎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት፣ የራሴን መመታት፣ የሰውነቴን መገረፍ መስቀል ተሸክሜ ከሊቶስጥራ እስከ ቀራንዮ ድረስ መመላለሴን አላየሽምን? እናቴ ሆይ የእጄን የእግሬን መቸንከር፣ በራሴ ላይ የደፉትን አክሊለ ሦክ፣ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽም? እናቴ ሆይ ይህ ሁሉ የደረሰብኝ የኔና ይህንን ዓለም ለማዳን ውረድ ተወለድ ብሎ የላከኝ የአባቴን ፈቃድ ፈጽም ዘንድ ሥጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኀጢአት ልጄ ለሞት ደረሰ ተብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። አንቺ ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። የወለድሽኝ ያዘልሽኝ እናቴ ሆይ ደስ ይበልሽ፣
ያሳደግሽኝ እናቴ ሆይ ደስ ይበልሽ። ንጉሥ ዳዊት ንግሥት እመቤታችን በወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቆማለች እንዳለ በቀኝ ትቀመጣለች እንዳለ በቀኝ ትቀመጭ ዘንድ አለሽና ደስ ይበልሽ። ስለዚህ በወለድሽኝ እናቴ የለመንሽኝን ሁሉ አደርጋለሁ፣ ፈቃድሽን ሁሉ እፈጽምልሻለሁ። እናቴ ሆይ የእናቴን ፈቃድ ያልፈጸምኩ የማንን ፈቃድ እፈጽማለሁ? ያለ ዘር ያለ ሩካቤ ወልደሽኛልና። እኔም ዓለሙን ለማዳን ከአንቺ ብቻዬን ተወልጃለሁና ወደ አባቴ ምሕረትን ትጠይቂ ዘንድ ሕሊናሽን ያነቃቀዋል። እኔ አላጸነውም፣ መንፈስ ቅዱስ እንዲራራ ያደርገዋል። ከዓይኖችሽ እንባ እየፈሰሰ ባየሁ ጊዜ ስለዚህ ቁጣዬ ይበርዳል፣ መዓቴ ወደ ትዕግሥት ይመለሳል። ምሕረቴም አንቺ ወደ ፈቀድሽው ሁሉ ፈጽሞ ይወርዳል ይላካል። እናቴ ሆይ በመከራ መሰደድሽ፣ የሕሊና ሐዘንሽ፣ በብቸኝነት መኖርሽ፣ ስለ ሰው የምትጸልዩ ጸሎትሽ፣ ስለ ድካም ዋጋ የምትማልጀው ምልጃሽ በእኔ ዘንድ የተወደደ ነው። አሁንም የወለድሽኝ እናቴ ሆይ በመማፀን ስምሽን የጠራውን በመታመን መታሰቢያሽን ያደረገውን ሰው ሁሉ ስለ አንቺ ምረዋለሁ፣ አድነዋለሁ። ቤተ ክርስቲያን አንጾ በስምሽ ታቦት የተከለውን በቤተ መቅደስሽ እጅ መንሻ ያገባውን ድሃውን ተቀብሎ ያበላውን ያጠጣውን በመታሰቢያሽ ቀን ለተራቆተው ልብስ ያለበሰውን ወንድ ልጁን ወይም ሴት ልጁን በስምሽ የጠራውን ስለ አንቺ አድነዋለሁ፣ አገልጋዮቹንም እምርልሻለሁ። እናቴ ሆይ በስምሽ የጸለየውን የተማጸነውን ጸሎቱን ፈጽሜ እሰማዋለሁ፣ የተመኘውንም እሰጠዋለሁ። እርሱ የታመመ ቢሆን ጤንነቱን እሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋ፣ በክብር ላይ ክብር፣ ከባለሟልነት ላይ ባለሟልነት፣ ከርስት ላይ ርስት እጨምርለታለሁ። ኃጢአተኛ ሰው መታሰቢያሽን ቢያደርግ ኃጢአቱን ይቅር እለዋለሁ፣ ዋጋውንም እሰጠዋለሁ። ስለ ስምሽ ብሎ ቀዝቃዛ ውሃ ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ሆይ የቸርነት ቃል ኪዳኔን ተቀበይ። እኔ ከአንደበት የወጣውን የምሕረት ቃል ኪዳን እንዳላስቀር በአባቴ በእኔና በመንፈስ ቅዱስ ስም በሞቴ በተወጋው ጎድኔ በከበረው መስቀሌ በክቡር ሥጋዬና በፈሰሰው ደሜ በእውነት ማልኩልሽ። እመቤታችን ማርያምም ከተወደደ ልጇ ይህንን ሰምታ ይህን ሁሉ የምሕረት ቃል ኪዳን ለሰጠህ ላንተ ለባሕርይ አባትህ ለአብ ለባሕርይ ሕይወትህ ለመንፈስ ቅዱስ ክብር፣ ምስጋና፣ ስግደት ይገባል አለችው። መድኃኒታችን ኢየሱስ ክርስቶስ ለእናቱ እንዲህ አላት፣ እኛስ ይህንን ያህል ለወደደን ፈጣሪያችን ምን ያህል ዋጋ እንከፍለዋለን? ቸር እናትን ይቅር ባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታቱ ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክቡራን ሁሉ የከበረች የነቢያት የዳዊት ልጅ ይህች ድንግል ማርያም ናት። የሴቶች ሁሉ መመኪያ የምእመናን ሁሉ ክብራቸው ይህች ናት። ስለዚህ ላከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋ ከነፍሷም ላልተለየ ለመንፈስ ቅዱስ ክብር፣ ምስጋና፣ ስግደት ይገባል። መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽን መጽሐፍ የጻፈውን ያጻፈውን አንብቦ የተረጎመውን ቃሉን ሰምቶ በልቡ የጠበቀ ሰው ሁሉ ከአንቺ ዋጋቸውን ያገኛሉ፣ ከእኔና ከአንቺም ጋር በአንድነት ይኖራል። ይህንን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለም አስቡት፣ አትርሱት። እመቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽኝ የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛ አገልጋይሽን አድኝኝ። ስምሽን ለሚጠሩ ለወንጌል ልጆች ሁሉ
በዚች ቦታ ለሚኖሩ ሕዝበ ክርስቲያን የቃል ኪዳንሽን በር ክፈች። ለዘለዓለሙ በእውነት ያለ ሐሰት ይሆን። እግዚአብሔር አምላክ በዚህ በቅዱስ ቃሉና በቃል ኪዳኑ መጽሐፍ እንደመከረን በምሕረቱ ብዛት ኃጢአታችን ይቅር ይበለን። እናታችን ድንግል ማርያም ከልጇ የተቀበለችውን የማይታጠፍ ቃል ኪዳን በቤታችን፣ በሕይወታችን፣ በሀገራችን ላይ ይጽና። የሰማነውን ቃል በልባችን አሳድሮ ለንስሐና ለበጎ ፍሬ ያብቃን። በቃል ኪዳኗ ጥላነት ከክፉ ነገር ትጠብቀን። የለመነችውን የማይነሳት ልጇም በጸሎቷ ይማረን። ስለ ኪዳነ ምሕረት ድንቅ ሥራና ስላደረገልን ቸርነት ሁሉ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እናታችን ኪዳነ ምሕረት ሆይ ልመናችን ወደ ልጇ ታሳርግልን፣ ቃል ኪዳኗም ከሁላችን ጋር ይሁን። ከእናታችን ከቅድስት ኪዳነ ምሕረት በረከት ረድኤት ያሳትፈን ለዘላለሙ አሜን። የተከበራችሁ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በመስጠት በየዕለቱ መርሃ ግብር ወደ እናንተ እናደርሳለንና የቅዱሳንን ድርሳን፣ ስንክሳር፣ ተአምራታቸውን የተለያዩ የጸሎት መጽሐፍቶችን ወደ እናንተ እናደርሳለንና